እንደምን አላችሁ? ሰላም ናችሁ? ያው እንግዲህ እኔ ታዴል እባላለሁ። ኢትዮጵያ ነው የምኖረው። የወለጋ አማራ ነኝ። ስለዚህ አዲስ አበባ ነው ኑሮዬ። እርግጥ መሐንዲስ ነኝ። በስራው ዓለም ውስጥ ያለው ሰው ነኝ። ስለዚህ ወደዚህ ወደ እናንተ ምን አመጣኝ ወደሚለው ልሂድ ጊዜ ሳላጠፋ ወደ እናንተ የመጣሁት በሙያ ምክንያት ወደ ወለጋ የምሰራው ቤተክርስቲያን ነበረ። በዛ አማካኝነት ወለጋ አማራ ላይ የሚደርሰው ጭቆና በደል እኔ አዲስ አበባ ከመጣሁ 20 ዓመቴ ነው። ስለዚህ ወለጋ ይሄን ያህል ብዙም ያው ድወለድ እንጂ የማውቀው ነገር አልነበረም። ስለዚህ ከሰኔ ከመስከረም 23 ጀምሮ ምሽጎች እንዲቆፈሩ በድብቅ ኬላዎች እንዲጠበቁ 23 የጀመርነው መስከረም 25 እና 30 የሚባል አጀንዳ ነበር። የትግሬዎች አጀንዳ ዋና ዓላማቸው የአብይ መንግስት ስልጣኑ አብቅቷል፣ እኛንም ምርጫ ያደረግነው እንደዛ አይነት ነገር ነው። ያን ተቆት በሙያ ምክንያት ወደ ወለጋ የምሰራው ቤተክርስቲያን ነበረ። በዛ አማካኝነት ወለጋ አማራ ላይ የሚደርሰው ጭቆና በደል እኔ አዲስ አበባ ከመጣሁ 20 ዓመቴ ነው። ስለዚህ ወለጋ ይሄን ያህል ብዙም ያው ድወለድ እንጂ የማውቀው ነገር አልነበረም። ስለዚህ አሁን ግን እዛ የምሰራው ቤተክርስቲያን ነበርና እዛ በምሰራበት ሰዓት በህዝቡ ላይ የሚደረገው ነገር በጣም አስቀያሚ ስለሆነ ይሄን ዝም ብዬ ማየት አልችልም፣ በቃ ማለት ይገባል ወደሚለው ድምዳሜ ደረስኩኝና ህዝቡን አስተባብሬ ነበር ቤተክርስቲያን ምሰራው። ከዛም በዚህ ምክንያት እዛ አካባቢ በተለይ አንድ ወረዳ ላይ ኪረም ወረዳ ላይ ህዝቡ ላይ ተቀብነት አለኝ። በዛም አማካኝነት በማስተባበር ከሰኔ ከመስከረም 23 ጀምሮ ምሽጎች እንዲቆፈሩ በድብቅ ኬላዎች እንዲጠበቁ የድብቅ መሳሪያዎች አማራውን በየመስጊዱና በየቤተ ክርስቲያኑ በማስገባት በማማማል አንዱ አማራ የአንዱን መሳሪያ የድብቅ መሳሪያ እንዳይጠቁም በማድረግ በማተማመን ይሄን በማድረግ ስራዎችን ምክንያቱም ይሄን መስከረም 23 የጀመርነው መስከረም 25 እና 30 የሚባል አጀንዳ ነበር። የትግሬዎች አጀንዳ ዋና ዓላማቸው የአብይ መንግስት ስልጣኑ አብቅቷል፣ እኛንም ምርጫ ያደረግነው እንደዛ አይነት ነገር ነው። ያን ተከትሎ ደግሞ የኦሮሞ ኦነግ እና ህዝቡ ራሱ ከመስከረም 25 በኋላ ወለጋ ውስጥ የሚኖር አማራ የለም ውጡ እያሉ እየቀሰቀሱ ስለነበረ ይሄን እዚህ ጋር ማስቆም አለብን ብለን እኛ መስከረም 23 ላይ ይሄን ጀመርን። ይሄን ብናደርግም የጥይት ችግር አለብን፣ ሌሎችም ደግሞ የመሳሪያ ችግር አለብን ወለጋ ላይ። ምክንያቱም አንድ አማራ ገበሬ በየሳምንቱ በየሁለት ሳምንቱ ቤቱ ይበረበራል መሳሪያ ያለው እየተባለ መሳሪያ አንድ አማራ ገበሬ መሳሪያ ያለው ማለት ይገፈፋል። በጣም አስቸጋሪ ነው። ምክንያቱም አማራ መሳሪያ ከያዘ ይመታናል ብለው ያስባሉ፣ ይገዳደረናል ብለው ያስባሉ። ያ ማለት አማራን አንድ ቀን ሊበሉት፣ ሊቆርጡት፣ ሊፈልጡት ይፈልጋሉ። በደንብ ይሄን እናውቃለን። አሁን እዚህ ላይ እናንተም ሁላችሁም ትረዳላችሁ። እዚህ ላይ አልሄድም። በዚህ ምክንያት የአማራው አቅም ተበዝብዟል። እዛ አካባቢ መሳሪያ የለም። የአማራ ህዝብ ደግሞ አኗኗሩን ስታዩት ግብርናው ላይ ነው ያተኮረው። ስለዚህ የተማረ ኃይል የለውም። የወለጋ አማራ እንደዚህ የሚያግዘው ከአማራ ክልል መንግስትም ቢሆን እንደው አይዞህ ምናምን ብሎ በድብቅ ያሉትን ነገሮች የሚያስታጥቀው ኃይል የለም። ስለዚህ የወለጋ አማራ አሁን ባዶ እጁን ነው። ኦነግ ከማረዱ በፊት ከሳምንት ወይም ደግሞ ከ3 ቀን በፊት ልዩ ኃይሉ መቶ ሰፈሩን ይበረብራል። መሳሪያ እንዳለ አሉ የሚባሉ በጉልበትም በምንም የተሻሉ ሰዎችን ያስራል። እንደነዛ አድርጎ ቦታውን ታጸዳ በኋላ ነው አማራውን የሚያሳርደው። ስለዚህ በዚህ ደረጃ የተጎዳ ህዝብ ስለሆነ አሁን የአማራን ህዝብን ለማገዝ ከአማራ መሪዎች ጋር መገናኘት አለብን ብለን ከአማራ መሪዎች ጋር ተገናኝቼ ነበረ በእለቱ በዛን በመስከረም ወቅት፣ ግን መፍትሄ አልተገኘም። ስለዚህ ለጊዜው እኛ ያሰብነው የወለጋን አማራ ልጆችን በማሰባሰብ በቴሌግራም አሰባስበን ግሩፕ ፈጥረን እዛ ግሩፕ ላይ የተሻለ ድምጽ ለመሆን መከላከያ እንዲገባ ወለጋ አማራ ላይ የሚደርሰው ነገር ለቀሪው የአማራ ህዝብ እንዲደርስ በማድረግ በጣም ስኬታማ ስራ ሰርተናል። ጓደኞችም አሉ። ከዛ በኋላ አሁን እናንተ ራሱ የምታዩት ነገር በወለጋ እንደሆነ በእንትን እንደሆነ እየተባለ የሚዘገበው ነገር አሁን የኛ ግሩፕ ስራ ነው።
እንጂ ከዚህ በፊትም ወለጋ ላይ ነበር። እኔ እንደነገርኳችሁ እዛ ሄጄ ነው ይሄን ጉዳይ ያየሁት እንጂ አናቅም ነበር። አማራ ተገድሎ ኦነግ ገደልን ይሉ ነበር። 50-30 አማራ ይገደልና 30 ኦነግ ገደልን ብለው ይዘግቡታል፣ በዜና ይሰሩታል። ግን የሞተው ግን በተግባር አማራ ነው። አሁን ግን እንደዛ አይችሉም። እኛ በንስር አይን እያንዳንዱ 24 ሰዓት እናያታለን። ታቅማችን በላይ ሲሆን ይቀራል። መመከት አልቻልንም እንጂ እያንዳንዱ መረጃ፣ ምክንያቱም በየቤቱ በየጓዳው ወለጋ ውስጥ ከብተናል። ወጣቱን በዩኒቨርሲቲ ያለውን የተለያዩ ወጣቶችን መሰብሰብ ችለናል። በዚህ ምክንያት መረጃዎችን በማድረስ ህዝቡ በዚህ ደረጃ እንዲረዳው ተደርጓል ማለት ነው። አሁን ግን ዋናው ነገር ይሄ ነገር ሊያስቆሙ አልቻለም። ለአማራ መፍትሄ አልሆንም። መጮህ ለአማራ መፍትሄ አይደለም። መከላከያ ይምጣ ይግባ እንዲሁን ማለት መንግስት መፍትሄ ሊሰጥ ባለመቻሉ ምክንያት የአማራ ዕጣ ፈንታ ራሱ አማራ እጅ ላይ በመሆኑ ምክንያት የትጥቅ ትግል ለማድረግ ወስነናል። ስለዚህ የትጥቅ ትግል ለማድረግ በዋናነት ከፋኖች ጋር በመገናኘት ፋኖዎችን በማማከር አንዳንድም ደግሞ ሰዎችን ጠንካራ የሚባሉ የክልሉ የደህንነት ሰዎች አሉ። እነሱን በውስጥ በማናገር ከእነሱ ጋር በመመካከር አንዳንድ ጥቃቅን እርዳታ አድርገውልን ስትራቴጂክ ቦታ ወለጋ ተመርጦ ስትራቴጂክ 2 ቦታዎች ተመርጠዋል። እነዛም ቦታዎች አሁን የኦሮሞ ብልጽግና ምስራቅ ወለጋ ውስጥ ከፍተኛ ስብሰባ አለው። እስከ ቀጣይ ሐሙስ ድረስ ይቀጥላል ያ ስብሰባ። ዋናው ነገር አማራ እንዴት አድርገን እናሰናብተው ከዚህ ክልል ነው። ተገደል ነው ጫና ይበዛብናል። ሳንገለው ዘርፈ ነው አስረበ ነው አንገላተ ነው በፍርድ ቤት አንገላተ ነው በፖሊስ ጣቢያ አስረ ነው ምንም አድርገን ቀስ አድርገን ሳይለንት በሆነ ሙድ እናስወጣው የሚል እሳቤ ያላቸውና ይሄን ነገር ማስቆም እና እንዴት አድርገን ሳንወጣ እነዚህ ስትራቴጂክ ቦታዎች ሳይለቀቁ እንዴት አድርገን እናስቆም የሚለው ላይ እኛ አሁን እየሰራን ነው። ግሩፑ እዚህ ላይ ብዙም አልጠቀመንም። ምክንያቱም ያሉን የግሩፕ አባላት ተማሪዎች ናቸው። ብዙዎቹ ገና ወጣቶች ትናንሾች ናቸው። እነዚህ ልጆች ደግሞ በዚህ ደረጃ ስሜታዊ እንጂ ጠልቀው ተረድተው ወደ መሬት ሁለት አቅም ገንዘብ ማቀም ምንም ነገር የለም እና ስለዚህ መሬት ላይ ያለን የስልክ አደረጃጀት ነበረን። በዛ በስልክ አደረጃጀት መሰረት ጠንካራ የሆኑ ሰዎችን በማደራጀት ወደ ትጥቅ ትግል ለማስገባት ወስነናል። አስገብተናቸዋል። አሁን የኛን ትዕዛዝ የሚጠብቁ ኃይሎች አሉ፣ ወለጋ ላይ ሆነው ማለት ነው፣ በረሃ ላይ ሆነው። እነዚህ ስትራቴጂክ ቦታዎች ለምን ተመረጡ ከተባለ እውነት ለመናገር ኦሮሞዎች አማራ ጋር መዋጋቱ ፈልገውታል። ስለዚህ ጦርነቱን ከፈለጉት ጎጃም ድረስ ገብተው እስከሚዋጉን ድረስ መጠበቅ ስለማንችል እኛ ስትራቴጂክ ቦታዎች ይዘን አማራ ቤዝ ያደረገባቸውን ወረዳዎች ተጠቅመን ከአማራ ጋር ድንበር የሆኑትን አካባቢዎች ተጠቅመን ሌሎች መሀል ያሉ ኦሮሞ አካባቢ ያሉ ሰዎችንም ለማዳን ሲባል በጣም ጠንካራ የሆነ ለጊዜው የጉሬላ ትግል፣ ከዛ ሲቀጥል ደግሞ በጣም ትልቅ የሆነ ጦር በሁለት ቦታ ለማሰማራት ውስጥ እንትን አድርገናል። አቅጣጫ ሰጥተውናል። ሌሎችም ሰዎች አሉ እንደነገርኳቸው የጸጥታ ሰዎችም ትላልቅ ሰዎች፣ ትልቅ ባለስልጣን ልነግራችሁ ማልችለው ስማቸውን ሰዎች አሉ ከጀርባችን። በነዛ ሰዎች አቅጣጫ ሰጭነት ምክንያት እኛ ደግሞ ቦታውን ያንን ቦታ ስለምናውቀው ከዚህ በፊትም ህዝባዊ መሰረት ስላለን ወጣቶችን በየመንደሩ የማግኘት እድሉ ስላለን እነዛን ወጣቶች ለቅመን በዋናነት ጫካ ውስጥ የነበሩ ከዚህ በፊትም ሽፍቶች የነበሩ በሁለቱ በመረጥናቸው ቦታዎች ላይ የተወሰኑ አንድ ቦታ እንዲህ አድርገን ከሽፍቶቹ መሪ አድርገን ዋናውን ህዝብ ደግሞ ዋናውን ሰው ደግሞ ተከታይ በማድረግ እነዚህ የተባሉ ስትራቴጂክ ቦታዎች የኦሮሞ ህዝብ ጦርነቱን ከፈለገው አማራን ለመውጋት ከፈለገ ጎጃም፣ ጎንደር ድረስ መሄድ አይጠበቅበትም። ወለጋ እዛው ሄደን ልንገጥመው አስበናል። አሁን እንቅጩ ይሄ ነው። ለዚህ የሚሆን ነገር ምንድን ነው የሚያስፈልገን? አንድ ትግል ማለት ያለ ገንዘብ ምንም ነው። እኛ ከመስከረም ወር ጀምረን ስንሰራ ያው እንደነገርኳችሁ ድምጽ የመሆን ስራ ነው። ቢያንስ እንደው አወጣን ካልን ካርድ ነው። አሁን ላይ ግን እኔ አሁን ለምሳሌ መሀንዲስ ነኝ ብያችኋለሁ። አዲስ አበባ ነው የምኖረው። ስራ አለኝ። አሁን ስራ ለቅቄያለሁኝ። በዚህ ሳምንት ነው የለቀኩት። ምክንያቱም ባለፈው ቅዳሜ ላይ የተሰጠኝ አሳይመንት አለ። አንድ ትልቅ ባለስልጣን አግኝተን ነበር አዲስ አበባ ላይ። ስለዚህ ያ ሰው ስራ እንድንሰራ ሰጥቶናል። ተጨባጭ የሆነ ስራ ማለት ነው። ያን ስራ ደግሞ በስልክ ልንሰራው አንችልም፣ አይሆንም። ስለዚህ ወደ ቦታው ማምራት አለብን። ስለዚህ አሁን በዚህ 3-4 ቀኖች አንድ ወንድም ያለ ከኔ ጋር ያ ወንድሜ ጋር ሆነን
ወደ ቦታው ልንሄድ ነው። የስለላ ስራ አለ፣ እነዚህን ሰዎችን የማግኘት ስራ አለ። ስለዚህ እነሱን ስናገኝ ይሄ ሰውዬ የሚረዳን ነገር ቢኖር ጥይቶችን ይረዳናል። ያው በቃል ደረጃ ነው። ጥይቶችን ይረዳናል፣ አንዳንድ መሳሪያዎችን እና ምናልባት መገናኛዎችን። ምክንያቱም እኛ አንድ ነገር ስናደርግ ኔትወርክ ይጠፋል፣ መብራትን ይቆርጡታል፣ አማራ ያለበትን ቦታ ይቆርጡታል። ይህን እናውቃለን። ስለዚህ ሶላሮች ያስፈልጉናል፣ መገናኛ ሬዲዮ ያስፈልገናል፣ የናፍጣ ወፍጮ ያስፈልገናል። እነዚህን ድፖዎች ያስፈልጉናል። ድፖ የጥይት ድፖ ቢያንስ እንኳን 2 ሳምንት የሚያዋጋን። እንደምታውቁት ወለጋና ጎጃም የሚገናኘው የሚያለያየው አባይ ነው። አባይ ደግሞ መልካዎቹ 2-3 ናቸው። ከ3ቱ አንዱ ዋና መስመር ነው። አንችልም ለጊዜው። ወደፊት ከከፋ ጠባቂዎቹንም ቢሆን ሰብሮ ለመግባት ዝግጆች ነን። ፋኖ ጋርም ተነጋግረን ጨርሰናል። ስለዚህ በዛ ደረጃ ለጊዜው ግን በ2-3 መስመሮች ከ3ቱ አንዱን አንችልም ለጊዜው። 2ቱ ግን በዋና የሚሻገሩ ናቸው። ዋናው በዋና ነው ወደዛ የምናሻገረው። እነዚህን ሁሉ ስናደርግ ብዙ አይነት ወጮች አሉብን ማለት ነው። እነዚህን ወጮች አንደኛ ጓደኛ ተማሪ ነው፣ ገና ዘንድሮ ደብረታቦር ዩኒቨርሲቲ ነው የተመረቀው። ምንም ስራ በመፈለግ ላይ ነው ያለው። ስለዚህ በዚህ ደረጃ እነዚህን የምንሰራበት ገንዘብ ያስፈልገናል ማለት ነው። በእናንተ በኩል ካመናችሁን ይሄ ነገር ያስኬዳል፣ ሀሳባችሁ ነው፣ እንቀጥል ብላችሁ ከኛ ጋር ለመስራት ካሰባችሁ ይሄ ነው ሀሳባችን፣ ስራችንም ይሄ ነው። ወደፊት የምንሰራው ነገር ከዚህ በፊትም በነገራችን ላይ ከዚህ በፊትም ወለጋ ላይ ዝም አልተባለም። እስካሁን ወለጋ ላይ አይኖርም ነበረ። 3 ቤዞች አሉን ወለጋ ላይ፣ ጉትን የሚባል ኪረም ወረዳ የሚባል ጃርት ጃርደጋ የሚባል። እነዚህ ቤዞች ላይ ተደራጅተናል። እኛ የተለያየ ሙከራ አድርገዋል። በድንገት እየገቡ ጥቃት አድርሰውብናል። ከዛ ውጭ ተጋላጭ የሆነውን ሰው ነው እስካሁን እየጨፈጨፉ እያባረሩ ያሉት እንጂ ዋናው አማራ ገና አልተነካም። አሁንም ያን አማራ ማስጠበቅ መቻል አለብን። ከዚህ ጋር ተያይዞ ሪስኮች አሉ። እነዛን ሪስኮች እኛ ከዚህ በኋላ እዛ ገብተን በምናደርገው ትግል የኦሮሞ መንግስት በእብሪት ተወጥሮ ዋናው ንጹሃኑ ህዝብ ላይ ሲቪል ህዝብ ላይ ጥቃት ያጣፋ ምላሽ የሚሰጥ ከሆነ አሁን ቅድም ዲፖዎች ያስፈልጉናል ያልኩሽ በጣም ትልቅ ዲፖ አይደለም። ቢያንስ የሳምንት ውጊያ የሚሆን ቢያንስ ማለት ነው። ቢያንስ የሳምንት የ2 ሳምንት የሚሆን ለውጊያ የሚሆን ላሉን ሰዎች የሚሆን ቢያንስ ሰዎቻችን 200-300 ሊሆኑ ይችላሉ ለጊዜው። ከዛ በኋላ ሰው ራሱ በገንዘብም ገዝቶ ይገባል። እንዲሁም ደግሞ ጦርነቱ እየሰፋ ከሄደ ራሱ የአማራን ብልጽግና ስበን ወደ ጦርነቱ የምናስገባበት እድል ሰፊ ስለሆነ ለጊዜው ግን እነዚህን ሎጂስቲኮች የምናሟላበት የፋይናንስ ድጋፍ ከእናንተ ያስፈልገናል። ምክንያቱም በትንሹ ነክተ ነው። አሁንም አሉን ትጥቆች፣ አሁንም መሬት ላይ ያሉ ብርቶች በራሳቸው ገንዘብ የሰሩት እድር፣ የተለያዩ እድሮችን በርብረን ጥይት ገዝተናል። የተለያዩ የገበሬ እድሮችን የሃይማኖት የሞት የተለያዩ እድር አለ። የዛን እድር ገንዘብ እንዳላውተን ጥይቶች ተገዝተዋል። ግን ያም ሆኖ እዚህ ግባ የሚባል አይደለም፣ ካለብን ጫና ካለብን ሪስክ አንጻር ማለት ነው። ስለዚህ ይህንን ለመቀነስ የተሻሉ አቅርቦቶች ማቅረብ ስላለብን ለዚህ የሚሆን የፋይናንስ አቅም ያስፈልገናል ማለት ነው። ስለዚህ ካመናችሁበት ስራችንን አላማችን ይሄ ነው። እየሰራን ያለነው በዚህ መንገድ ነው። በቀጣይ ምን እንሰራለን የሚለውን ለምሳሌ ከሰኞ እስከ ማክሰኞ ድረስ ስብሰባዎች አሉ። እነዚህ 2 ግሩፖች ላይ የምናገራቸው ሰዎች አሉ። በየተራ ነው የምናገኛቸው። በዛን ሰዓት ላይ ያሉትን ነገሮች ከዚህ በኋላ በዝርዝር የምናሳውቃል ይሆናል። ሀሳቤ ባጭሩ ይሄ ነው። ይቅርታ ግን ረዝሞ ሀሳቤን ባጭሩ መግለጽ ባለመቻሌ ይቅርታ አድርጉልኝ።